አደርጋለሁ። ቤተሰብ እንግዲህ በዚህ በምታዩት መልኩ አልቋል። የዛሬው ኬኬ እጅግ በጣም የሚያምር ነው። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ see you later. This is my today cinnamon cake, very yummy, tasty. Enjoy. Thank you for watching. Love you all. Please like and share, subscribe, comment also. Thank you. Amazing. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሄሎ ኤቭሪዋን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ቤተሰቦቼ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ የምሰራላችሁ ሲንመን ኬክ ይሆናል ማለት ነው። ሲንመን ኬክ ለማዘጋጀት የሚያስፈልጉኝ ግብአቶች እዚህ ጋር አሉ። እዚህ ጋር እንደምታዩት በመጀመሪያ 3 እንቁላል ያስፈልገኛል። እንደምታዩት 3 እንቁላል፣ ግማሽ ኩባያ ወተት፣ ሹገር አናዘር ሹገር፣ እዚህ ጋር ኦይል ያስፈልገኛል። እዚህ ጋር ሲንመን ያስፈልገኛል። አሁን ወደ አሰራሩ በመጀመሪያ ከሁሉ በፊት እንሄዳለን። እዚህ ጋር ያዘጋጀናቸውን ግብአቶች እናነሳቸዋለን። ከዛ እንደዚህ አድርገን ወደ አሰራሩ እንሄዳለን። ሌትስ ጎ። እንግዲህ በመጀመሪያ እዚህ ጋር ሳህናችንን እናመጣለን። ለመስራት የሚያስፈልገንን ሳህን እዚህ ጋር የምታዩት እንቁላል አለ። 1 2 3 እናደርጋለን፣ እናነሳለን። ከዛ ሚክስ እናደርጋለን። በዚህ በምታዩት መልኩ እንቁላሉን በመጀመሪያ ሚክስ እናደርጋለን። እንቁላላችንን በደንብ ሚክስ ካደረግን በኋላ እንደዚህ እንደምታዩት ቫኒላ ማድረግ ትችላላችሁ፣ የእንቁላል ሽታ እንዳይኖረው። ግን እኔ ዛሬ ሲንመን ስለምጠቀም ቫኒላ ብዙ አያስፈልገኝም፣ ግዴታ አይደለም ማለት ነው። በዚህ መልኩ እንደምታዩት ከዛ እዚህ ጋር ሹገሬን እጨምራለሁ። ሹገር እናንተ ማብዛት ትችላላችሁ፣ እኔ ግን አላበዛም። እዚህ ጋር ኦይሌን እጨምራለሁ። እዚህ ጋር የምታዩትን ሚልክ እጨምራለሁ። ከዛ አንድ ላይ ሚክስ አደርጋለሁ ማለት ነው። እንደምታዩት ብስምላ፣ እንደምታዩት ሚክስ አደርጋለሁ። በደንብ ስኳሩ እስከሚሟልን ድረስ ሚክስ ማድረግ ይኖርብናል። በምታዩት መልኩ ዋው አሜዚንግ። እንደምታዩት ነው። አሁን ሚክስ አድርጌ ጨርሻለሁ። እንደዚህ በዚህ መልኩ ሚክስ እናደርገዋለን። እንደዚህ ከሆነልን በኋላ ዱቄት አለን፣ ቤኪንግ ፓውደር አለን። መጀመሪያ ቤኪንግ ፓውደር 1 ማንኪያ፣ እንደምታዩት 1 ስፑን ቤኪንግ ፓውደር አደርጋለሁ። ከዚህ ሲኒመን ወስጄ 1 ማንኪያ ብስምላ እጨምራለሁ፣ ከለሩ ለመቀየር ያክል። ከዚያ ሚክስ አደርጋለሁ። በዚህ መልኩ ቤኪንግ ፓውደሩን ቀድመን እንደዚህ ማድረጉ የሚረዳን ለምንድን ነው? የቤኪንግ ፓውደሩ ኦክሲጅን የሆነ ፍሽ ብሎ ኬካችን ስንሰራ ምንም አይነት እንትን የጎንዮሽ አይመጣብንም ማለት ነው። ከዛ አሁን ዱቄታችንን እናደርጋለን። ከዚህ ማንኪያ እንወስዳለን። ብስሚላ። ዱቄት 1 ኩባያ 2 ኩባያ እንደፈለጋችሁ መጠቀም ትችላላችሁ። እኔ ግን በኩባያ አላደርግም፣ ሰው እንደዚህ ነው ማደርግ። አሁን ሚክስ አደርጋለሁ። ሚክስ አድርጌ የሚያስጨምረኝ ከሆነ እጨምራለሁ ማለት ነው። በዚህ መልኩ ማሻአላ ተባረከላ። እንደዚህ በደንብ ሚክስ አደርጋለሁ። እንግዲህ እዚህ ጋር ነው ትልቅ ኢነርጂ የሚጠይቀው። እንደምታዩት ነው። ሃንድ ሚክሰር ወይም ደግሞ ሃንድ ማሽን ካላችሁ ወይም ሃንድ ሚክሰር ካላችሁ እሱን መጠቀም ትችላላችሁ። እኔ ግን በዛሬ የተጠቀምኩት ይሄንን ነው። ሰው በዚህ መልኩ ነው የማደርገው።
እንደዚህ አሁን ማሻአላ እኔ ለኬኬ በቂ ሆኖልኛል። በዚህ መልኩ አደርገዋለሁ። ማሻአላ ተባረክ ረህማን። አያችሁ አሁን ሬዲ ሆኗል ለኬክ ሊጡ። እንደዚህ መልኩ ሬዲ ሆኖልኛል። 1 ሚኒት እንባ። እሺ ቤተሰቦቼ እንግዲህ እኔ ለኬክ መስሪያ ያዘጋጀሁትኝ ፓትራ ይሄ ፓትራ ነው። እንደምታዩት ይሄ ተከፋች ነው። እዚህ ጋር አደርጋለሁኝ። አሁን እዚህ ጋር ምንድነው የማደርገው? ዘይት አምጥቼ ያደርግበታለሁ። ምክንያቱም እንዳይዝብን ያደርግልናል ማለት ነው። ዘይቴን እዚህ ጋር የምታዩት ይሄ ኦይል ቡርሽ አለኝ። እዚህ ዙሪያውን እንደዚህ አድርጌ ጥግጥፉን ሁሉ ቀባለሁ። በደንብ ቀባዋለሁ። ምክንያቱም ብዙ ጊዜ ይሄን እየያዘ ያስቸግረኛል። ኬኬ እንትን እንዳይልብኝ እንደዚህ አድርጌ አምጥቼ በደንብ አደርግበታለሁ። እንደምታዩት በዚህ ሁሉንም አዳርሳለሁ። ይሄን ቁመቱ ሁላ በዚህ እንደዚህ አድርጌ ማለት ነው በደንብ ቀባዋለሁ። አሜዚንግ በደንብ ከቀባሁትኝ በኋላ እንደምታዩት ይሄንንም አዳርሳለሁ በዚህ መልኩ ይሄ አሁን ፉል ሆኖልኛል። ፉል ከሆነ በኋላ እዚህ ጋር ያዘጋጀነውን ኬክ አምጥተን ብስሚላ ግማሹን እንጨምራለን። ግማሹን እጨምራለሁ ማለት ነው። እንግዲህ እኔ እንጃ እንዴት አድርጌ እንደማሳያችሁ። ግማሹን አስቀምጫለሁ። እዚህ ጋር የምታዩት ግማሽ አስቀርቻለሁ። ይሄ ማለት ነው እዚህ ከዛ እዚህ ጋር 1 ሚኒት ኬካችን እዚህ ይሁን። እዚህ ጋር ይሄ የምታዩት ሲኒመን አለ። ሲኒመናችንን ከዚህ ከምታዩት ሹገር ጋር ብስምላ እንቀላቅለዋለን ማለት ነው። እንደዚህ ሹገር ፓውደር ከመጠቀም ትችላላችሁ። እኔ ሹገር ፓውደር አልተጠቀምኩም። ከዛ እንደዚህ በደንብ ሚክስ አድርገዋለሁ በምታዩት መልኩ። ማሻአላ ተባረከላ እጅግ በጣም ቆንጆ ነው። እንግዲህ ሲኒመኑ በጣም የሚያምር ነው። ቤቴ ነው እኔ ማዘጋጅ። እንጨቱን ገዝቼ አጥቤ ፈጭቼ ምናምን ቤት ነው ፓውደሩን ማዘጋጅ። ከዛ እዚች ጋር አመጣለሁ በደንብ አጨምርበታለሁ። ምክንያቱም ያው ብዛት የምታውቁት ሲኒመን በዚህ መልኩ ነው። ሰው እንደዚች በደንብ ሚክስ እናደርገዋለን። ካሜራውን ላዙርና ላሳያችሁ። እሺ ቤተሰቦች እንግዲህ እንደምታዩት ሲኒመኑንና ሹገሩን አድርጌያለሁኝ። እዚህ ጋር እንደምታዩት በዚህ መልኩ ነው ያደረኩት እንደዚህ። ከዚያ አሁን ኦ ማይ ጋድ 1 ሚኒት። እሺ ቤተሰብ እንግዲህ እንደምታዩት ያስቀራሁትኝ ሊጥ አለ። በዚህ መልኩ እንደምታዩት አምጥቼ ዙሪያውን አደርግበታለሁ። በዚህ መልኩ በጣም ሄልዚ ነው። ብዙ ጣፋጭ አልበዛውም። እንግዲህ እንደምታዩት ማሻአላ ኦ ማይ ጋድ እንደዚህ አደርጋለሁ። እንደዚህ አድርጌ አስተካክየው ተመልሼ እመጣለሁ። see you later። እሺ ቤተሰቦቼ አሁን እንግዲህ ካስተካከልኩት በኋላ እንደዚህ በዚህ መልኩ ሆኖልኛል። ኦቨን ውስጥ 180 ዲግሪ ላይ አደርገዋለሁኝ። ከ20 ደቂቃ በኋላ እንገናኛለን። see you later። ቤተሰቦቼ እንግዲህ ኬካችን አልቃ በዚህ መልኩ ሆናልናለች። እንደምታዩት እንደዚህ እዚህ ጋር እኔ ኖርማል ክሬም ሰርቼላታለሁ። አሁን ምንድነው የምናደርገው? ብስምላ ከሰራነው ክሬም እንጨምርለታለን።
እኔ የምጨምረው እንግዲህ ግማሹን ነው። በዚህ ሳይዝ ብቻ ነው። ምክንያቱም በአንደኛው ሳይዝ መብላት የማይፈልግ ሰው ስላለ ዳይት ማለት ነው። ሰው እጅግ በጣም ቆንጆ ነው የሚሆን። አሜዚንግ በምታዩት መልኩ እንደዚህ አድርገዋለሁ። ዋው ማሻአላ ተበረከላ። ሉክ ዚስ ዋን የሚ ኤንድ ቴስቲ። አሁን ደግሞ ቸኮሌት አደርግበታለሁ። እሺ ቤተሰብ አሁን ደግሞ እዚህ ጋር ቸኮሌት እንደምታዩት አደርጋለሁ። እና አይ ኦኬ ከዛ እንደዚህ እንደምታዩት ኦይ አሁን ደግሞ በዚህ መልኩ እንዴ ብራ አደርጋታለሁ ማለት ነው። እንደዚህ እንደምታዩት